በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉቃስ ወንጌል ምዕራፍ 13። በዚያ ወራትም ሰዎች ወደ እርሱ መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስለቀላቀለው ስለ ገሊላ ሰዎች ነገሩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህች መከራ ስላገኘቻቸው እነዚህ ገሊላውያን ከገሊላ ሰዎች ሁሉ ይልቅ ተለይተው ኃጢአተኞች የሆኑ ይመስሏችኋልን? አይደለም እላችኋለሁ። እናንተም ንስሐ ካልገባችሁ ሁላችሁ እንደነርሱ ትጠፋላችሁ። ወይስ እነዚያ በሰሊሆም ግንብ ተጭኖ የገደላቸው 18ቱ ሰዎች ከኢየሩሳሌም ሰዎች ይልቅ ተለይተው ኃጢአተኞች ይመስሏችኋልን? አይደለም እላችኋለሁ። እናንተም ንስሐ ካልገባችሁ ሁላችሁ እንደነርሱ ትጠፋላችሁ። እንዲህም ብሎ መለሰላቸው፣ አንድ ሰው በታወቀች በወይኑ ቦታ ውስጥ በለስ ነበረችው። ፍሬዋን ሊወስድ ወደ እርሷ ሄዶ አላገኘም። የወይኑን ጠባቂም የዝችን በለስ ፍሬ ሊወስድ ስመላለስ እነሆ 3 ዓመት ነው፣ አላገኘውም። እንግዲህስ ምድራችንን እንዳታቦዝም ቁረጣት አለው። እርሱም መልሶ እንዲህ አለው፣ አቤቱ አፈር ቆፍሬ በስሯ እስካስታቅፋት ፍግም እስካፈስባት ድረስ የዘንድሮን እንኳ ተዋት፣ ምናልባት ለከርሞ ታፈራ እንደሆነ፣ ያለዚያ ግን እንቆርጣታለን። በሰንበትም በአንድ ምኩራብ ውስጥ አስተማራቸው። 18 ዓመት ሙሉ ጋኔን ያጎበጣት አንዲት ሴት ነበረች። ጎባጣም ነበረች፣ ከቶ ቀጥ ብላ መቆም አትችልም ነበር። ጌታችን ኢየሱስም አይቶ ራራላት። ጠርቶም ሴትዮ ከደዌሽ ተፈተሻል አላት። እጁንም በላይዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነችው። የምኩራቡ ሹምም ጌታ ኢየሱስ በሰንበት ፈውሷልና እየተቆጣ መልሶ ሕዝቡን እንዲህ አላቸው፣ ሥራችሁን የምትሰሩባቸው 6 ቀኖች አሉ አይደለምን? ያን ጊዜ ኑና ተፈወሱ፣ በሰንበት ቀን ግን አይሆንም። ጌታችን ኢየሱስም መልሶ አላቸው፣ እናንተ ግብዞች፣ እናንተሳ አህያችሁን ወይም በሬያችሁን በሰንበት ቀን ገለባ ከሚበላበት አትፈቱትምን? ውሃ ልታጠጡትስ አትወስዱትምን? ይህች አብርሃም ልጅ እነሆ ሰይጣን ካሰራት 18 ዓመት ነው። እርሷስ በሰንበት ቀን ከስራቷ ልትፈታ አይገባምን? ይህንም ባለ ጊዜ በእርሱ ላይ በጠላትነት የተነሱበት ሁሉ አፈሩ። ነገር ግን ሕዝቡ ሁሉ ከእርሱ ስለሚደረገው ድንቅ ነገር ሁሉ ደስ አላቸው። በዚያ ቀንም ጌታችን ኢየሱስ እንዲህ አላቸው፣ መንግሥተ ሰማያት ምን ትመስላለች? በምንስ እመስላታለሁ? ሰው ወስዶ በእርሻ ውስጥ የዘራት የሰናፍጭ ቅንጣትን ትመስላለች። አደገች፣ ታላቅ ዛፍም ሆነች። የሰማይ ወፎችን በቅርንጫፎቿ ውስጥ ተጠለሉ። ዳግመኛም እንዲህ አለ፣ የእግዚአብሔርን መንግሥት በምን እመስላታለሁ? ሴት ወስዳ 3 መስፈሪያ ዱቄት የለወሰችበትን ሁሉንም እንዲቦካ ያደረገውን እርሾ ትመስላለች። በየከተማውና በየመንደሩ እየሄደ በኢየሩሳሌምም እየተመላለሰ ያስተምር ነበር። አንድ ሰውም አቤቱ የሚድኑ ጥቂቶች ናቸውን? አለው። እርሱ ግን እንዲህ አለው፣ ወደ ጠባቡ በር ትገቡ ዘንድ በርቱ እላችኋለሁ። ሊገቡ የሚሹ ብዙዎች ናቸው፣ ግን አይችሉም። ባለቤቱ ተነስቶ ደጁን ይዘጋልና። ያን ጊዜ ከደጅ ቆመው አቤቱ አቤቱ ክፈትልን እያሉ በር ሊመቱ ይጀምራሉ። መልሶም ከወዴት እንደሆናችሁ አላውቃችሁም ይላቸዋል። ከዚህም በኋላ በፊትህ በላን ጠጣን፣ በአደባባያችንም አስተማርህ ልትሉ ትጀምራላችሁ። እርሱም እንዲህ ይላቸዋል፣ እናንተ ከወዴት እንደሆናችሁ አላውቃችሁም። ዓመፅን የምታደርጉ ሁላችሁ ከኔ ራቁ። አብርሃምን ይስሐቅንና ያዕቆብን ነቢያትንም ሁሉ በእግዚአብሔር መንግሥት ባያችኋቸው ጊዜ እናንተን ወደ ውጭ ያወጧችኋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ከምሥራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔርም መንግሥት በማዕድ ይቀመጣሉ። ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። በዚያችም ቀን ከፈሪሳውያን ወገን ሰዎች መጥተው ከዚህ ውጣና ሂድ፣ ሄሮድስ ሊገድልህ ይሻልና አሉት። እርሱም እንዲህ አላቸው፣ ሂዱና ያችን ቀበሮ እንዲህ በሏት፣ እነሆ ዛሬና ነገ አጋንንትን አወጣለሁ፣ ሕይወትንም አድላለሁ፣ በሦስተኛውም ቀን እፈጽማለሁ። ዛሬና ነገስ አለሁ፣ በሦስተኛ ቀን ግን እሄዳለሁ። ነቢይ በኢየሩሳሌም እንጂ በውጭ ሊሞት አይገባውምና። ነቢያትን የምትገድሊያቸው ወደ አንቺ የተላኩትን ሐዋርያትንም የምትደበድቢያቸው ኢየሩሳሌም ኢየሩሳሌም፣ ዶሮ ጫጩቶቿን ከክንፏ በታች እንደምትሰበስብ ልጆችሽን ልሰበስባቸው ምን ያህል ወደድሁ። ነገር ግን እምቢ አላችሁ። እነሆ ቤታችሁ ምድረ በዳ ሆኖ ይቀርላችኋል። ከዛሬ ወዲያ በእግዚአብሔር ስም የሚመጣ ብሩክ ነው እስክትሉ ድረስ እንደማታዩኝ እነግራችኋለሁ። የሉቃስ ወንጌል ምዕራፍ 14። ከዚህም በኋላ ሄዶ ከፈሪሳውያን አለቆች ወደ አንዱ ቤት በሰንበት ቀን እህል ሊበላ ገባ። እነርሱ ግን ይጠባበቁት ነበር። እነሆም ሆዱ የተነፋ አንድ ሰው በፊቱ ነበር። ጌታችን ኢየሱስም መልሶ ሕግ አዋቂዎችንና ፈሪሳውያንን በሰንበት ድውይ መፈወስ ይገባልን ወይስ አይገባም ብሎ ጠየቃቸው። እነርሱም ዝም አሉ። ይዞም ፈወሰውና ሰደደው።
ከእናንተ በሬው ወይም አህያው በጉድጓድ ውስጥ የወደቀበት አንድ ሰው ቢኖር ዕለቱን በሰንበት ቀን ያነሳው የለምን አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። በምሳ ላይ ለነበሩትም ወደ ላይኛው ወንበር ሲሽቀዳደሙ ባያቸው ጊዜ ምሳሌ መስሎ አስተማራቸው፣ እንዲህም አለ። ለምሳ የጠራህ ሰው ቢኖርና ብትሄድ በላይኛው መቀመጫ አትቀመጥ። ምናልባት ከአንተ የሚበልጥ ይመጣ ይሆናል። በኋላ ያ አንተንም እርሱንም የጠራ መጥቶ ይህ ቦታ ለእርሱ ተውለት ይልሃልና ያን ጊዜም አፍረህ ትመለሳለህ፣ ወደ ዝቅተኛ ቦታም ትወርዳለህ። የጠራ ሰው ቢኖርና ብትሄድ ግን የጠራህ በመጣ ጊዜ ወዳጄ ወደ ላይኛው መቀመጫ ውጣ ይልህ ዘንድ በታችኛው መቀመጫ ተቀመጥ። ያን ጊዜም ከአንተ ጋር ለማዕድ በተቀመጡት ሰዎች ፊት ክብር ይሆንልሃል። ራሱን ከፍ የሚያደርግ ሁሉ ይጓረዳልና ራሱንም የሚያጓርድ ከፍ ይላልና። የጠራውንም እንዲህ አለው፣ በበዓል ምሳ ወይም እራት በምታደርግበት ጊዜ ወዳጆችህንና ወንድሞችህን ዘመዶችህንና ጎረቤቶችህን ባለጸጎችን ባልንጀሮችህንም አትጥራ፣ እነርሱም ይጠሩሃልና ብድርም ይሆንብሃልና። ነገር ግን በበዓል ምሳ በምታደርግበት ጊዜ ድሆችንና ጦም አዳሪዎችን፣ ዕውሮችን፣ እጅ እግርም የሌላቸውን ጥራ፣ አንተም ብፁዕ ትሆናለህ፣ የሚከፍሉ የላቸውምና። ነገር ግን ጻድቃን በሚነሱበት ጊዜ ዋጋህን ታገኛለህ። ለምሳ ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እህል የሚበላ ብፁዕ ነው አለው። ጌታችን ኢየሱስም እንዲህ አላቸው፣ አንድ ሰው ታላቅ ምሳ አደረገና ብዙ ሰዎችን ጠራ። ለምሳ የተጠሩበትም ቀን በደረሰ ጊዜ የታደሙትን ይጠራቸው ዘንድ አገልጋዩን ላከ። እርሱም ሄዶ የታደሙትን አሁን ምሳውን ፈጽመን አዘጋጅተናልና ኑ አላቸው። ሁሉም በአንድ ቃል ተባብረው እምቢ አሉ። የመጀመሪያው እርሻ ገዝቻለሁ፣ ሄጄም ላያትሻለሁ፣ እምቢ እንዳላልኩ ቁጠርልኝ በለው አለው። ሁለተኛውም 5 ጥማድ በሬ ገዝቻለሁ፣ ላያቸውና ልፈትናቸው እሄዳለሁ፣ እንደመጣሁ እምቢ እንዳላልኩም ቁጠርልኝ በለው አለው። ሦስተኛውም ሚስት አግብቻለሁ፣ ስለዚህ ልመጣ አልችልም በለው አለው። አገልጋዩም ተመልሶ ለጌታው ይህንኑ ነገረው። ያን ጊዜም ባለቤቱ ተቆጣ። አገልጋዩንም ፈጥነህ ወደ አደባባይና ወደ ከተማው ጎዳና ሂድ፣ ድሆችንና ጦም አዳሪዎችን ዕውሮችንና አንካሶችንም ወደዚህ አምጣልኝ አለው። ከዚህም በኋላ አገልጋዩ አቤቱ እንዳዘዝከኝ አደረግሁ፣ ገናም ቦታ አለ አለው። ጌታውም አገልጋዩን ወደ መንገዶችና ወደ ከተማው ቅጥር ፈጥነህ ሂድና ቤቴ እንዲመላ ይገቡ ዘንድ ግድ በላቸው አለው። ከእነዚህ ከታደሙት ሰዎች አንዱስ እንኳ ማዕዴን እንደማይቀምሳት እነግራችኋለሁ። ከዚህም በኋላ ብዙ ሰዎች አብረውት ሲሄዱ መለስ ብሎ እንዲህ አላቸው፣ ወደ እኔ የሚመጣ ሊከተለኝም የሚወድ አባቱንና እናቱን ሚስቱንና ልጆቹን ወንድሞቹንና እህቶቹን የራሱንም እውነት እንኳ ቢሆን የማይጠላ ደቀ መዝሙር ሊሆን አይችልም። የራሱንም ሰውነት እንኳ ቢሆን የማይጠላ ደቀ መዝሙሬ ሊሆን አይችልም። መስቀሉን ተሸክሞ ሊከተለኝ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተም ወገን የግንብ ቤት መስራት የሚወድ ቢኖር ይጨርሰው ዘንድ የሚችል እንደሆነ አስቀድሞ ተቀምጦ የሚፈጅበትን የማያስብ ማን ነው? መሠረቱን ጥሎ መጨረስ ያቃተውም እንደሆነ ያዩት ሁሉ ይህ ሰው ሊሠራ ጀመረ፣ ግን መጨረስ ተሳነው እያሉ ሊዘብቱበት ይጀምራሉ። ንጉሥም ሌላውን ንጉሥ ይወጋ ዘንድ ሊሄድ ቢወድ 2 እልፍ ይዞ ወደ እርሱ የሚመጣውን በአንድ እልፍ ሊዋጋው ይችል እንደሆነ አስቀድሞ ተቀምጦ ይመክር የለምን? ያለዚያ ግን ገና በሩቁ ሳለ አማላጆች መልእክተኞችን ልኮ እርቅ ይለምናል። እንግዲህ እንደዚሁ ከእናንተ ወገን ከሁሉ ያልወጣ የእርሱ ገንዘብ ከሆነውም ሁሉ ያልተለየ ደቀ መዝሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ከሆነ እንግዲህ በምን ያጣፍጡታል? ለምድርም ቢሆን ለፍግ መቆለያም ቢሆን አይረባም፣ ነገር ግን ወደ ውጭ ይጥሉታል። የሚሰማ ጆሮ ያለው ይስማ። የሉቃስ ወንጌል ምዕራፍ 15። ቀራጮችና ኃጢአተኞችም ሊሰሙት ወደ እርሱ ይቀርቡ ነበር። ጻፎችና ፈሪሳውያንም ይህስ ኃጢአተኞችን ይቀበላል አብሯቸውም ይበላል ብለው አንጎራጎሩ። እንዲህም ብሎ መለሰላቸው፣ ከእናንተ መካከል 100 በጎች ያሉት ሰው ቢኖር ከእነርሱ አንዲቱ ብትጠፋው 99ኙን በምድረ በዳ ትቶ እስኪያገኛት ድረስ ይፈልጋት ዘንድ ወደ ጠፋችው ይሄድ የለምን? ባገኛትም ጊዜ ደስ ብሎት በትከሻው ላይ ይሸከማታል። ወደ ቤቱም በገባ ጊዜ ወዳጆቹንና ጎረቤቶቹን ጠርቶ የጠፋችኝን በጌን አግኝቻታለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማያት ፍጹም ደስታ ይሆናል። 10 ድሪም ያላት ሴት ብትኖር አንዲቱ ብትጠፋባት መብራት አብርታ በቤቷ ያለውን ሁሉ እየፈነቀለች እስክታገኛት ድረስ ተግታ ትፈልግ የለምን?
ያገኘቻት እንደሆነም ወዳጆቿንና ጎረቤቶቿን ጠርታ የጠፋችኝን ድሪሜን አግኝቻታለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ ስለሚገባ ስለ አንድ ኃጢአተኛ በእግዚአብሔር መላእክት ፊት በሰማያት ደስታ ይሆናል። ዳግመኛም እንዲህ አለ። አንድ ሰው 2 ልጆች ነበሩት። ታናሹ ልጁም አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለህ ስጠኝ አለው። ገንዘቡንም ከፍሎ ሰጠው። ከጥቂት ቀንም በኋላ ያ ትንሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። በዚያም በመዳራት እየኖረ ገንዘቡን ሁሉ በተነ፣ አጠፋም። ገንዘቡንም ሁሉ በጨረሰ ጊዜ በዚያ ሀገር ጽኑ ራብ መጣ። እርሱም ተቸገረ። ሄዶም ከዚያ ሀገር ሰዎች ለአንዱ ተቀጠረ። እሪያዎችን የሚጠብቅ ዘንድ ወደ እርሻው ቦታ ሰደደው። እሪያዎች ከሚመገቡት ተረን ቃሞ የሚጠግብ ዘንድ ተመኘ፣ ግን የሚሰጠው አልነበረም። በልቡም እንዲህ ብሎ አሰበ፣ እህል የሚተርፋቸው የአባቴ ሠራተኞች ምን ያህል ናቸው? እኔ ግን በዚህ በረሃብ ልሞት ነው። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይም በፊትህም በደልኩ። እንግዲህ ወዲህስ ልጅህ ልባል አይገባኝም። ከአገልጋዮችህ እንዳንዱ አድርገኝ። ተነስቶም ወደ አባቱ ሄደ። አባቱም ከሩቅ አየውና ራራለት። ሮጦም አንገቱን አቅፎ ሳመው። ልጁም አባቴ ሆይ በሰማይም በፊትህም በደልኩ፣ ከእንግዲህ ወዲህ ልጅህ ልባል አይገባኝም። ነገር ግን ከአገልጋዮችህ እንዳንዱ አድርገኝ አለው። አባትም አገልጋዮቹን እንዲህ አላቸው፣ ያማሩ ልብሶችን ቶሎ አምጡና ልብሱት፣ ለጣቱም ቀለበት ለእግሩም ጫማ አድርጉለት። የሰባውን ፍሪዳም አምጡና አረዱ፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗልና፣ ጠፍቶም ነበር ተገኝቷልና። ደስ ይላቸውም ጀመር። ታላቁ ልጁም በእርሻ ነበርና ተመልሶ ወደ ቤቱ አጠገብ በደረሰ ጊዜ የዘፈኑንና የመሰንቆውን ድምፅ ሰማ። ከአባቱ ብላቴኖችም አንዱን ጠርቶ ይህ የምሰማው ምንድን ነው አለው። እርሱም ወንድምህ ከሄደበት መጣ፣ አባትህም የሰባውን ፍሪዳ አረደ፣ በሕይወት አግኝቶታልና አለው። ተቆጥቶም አልገባም አለ። አባቱም ወጥቶ ማለደው። መልሶም አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት ተገዛሁልህ፣ ፈጽሞ ከትእዛዝህ አልወጣሁም። ለእኔ ግን ከባልንጀሮቼ ጋር ደስ እንዲለኝ አንድ የፍየል ጠቦት እንኳ አልሰጠኝም። ከአመንዝሮች ጋር ገንዘብህን ሁሉ የጨረሰ ይህ ልጅህ በተመለሰ ጊዜ ግን የሰባውን ፍሪዳ አረድክለት። አባቱም እንዲህ አለው፣ ልጄ አንተማ እኮ ዘወትር ከኔ ጋር ነህ፣ የእኔ የሆነው ሁሉ ያንተ ነው። ነገር ግን ይህ ወንድም ሞቶ ነበር፣ ሕያው ሆኗልና፣ ጠፍቶም ተገኝቷልና ደስ ሊለን ሐሴትንም ልናደርግ ይገባል። የሉቃስ ወንጌል ምዕራፍ 16። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ መጋቢ የነበረው አንድ ባለጸጋ ሰው ነበረ። ገንዘቡን ሁሉ እንደሚበትን አድርገው በእርሱ ዘንድ ከሰሱት። ጌታውም ጠርቶ በአንተ ላይ የምሰማው ይህ ነገር ምንድን ነው አለው። እንግዲህ ወዲህ ለእኔ መጋቢ ልትሆን አትችልምና የመጋቢነትህን ሂሳብ አስረክበኝ አለው። ያም መጋቢ አስቦ እንዲህ አለ፣ ምን ላድርግ? አሁን ጌታዬ ከመጋቢነቴ ይሽረኛል፣ ማረስ አልችልም፣ ለመለመንም አፍራለሁ። እንግዲህ ጌታዬ ከምግብና የሻረኝ እንደሆነ በቤታቸው ይቀበሉኝ ዘንድ የማደርገውን ያውቃለሁ። ለጌታውም ዕዳ የሚከፍሉትን ጠራቸው። የመጀመሪያውንም ለጌታዬ የምትከፍለው ዕዳ ምን ያህል ነው አለው። እርሱም 100 ማድጋ ዘይት ነው አለው። እነሆ ደብዳቤህ ተቀምጠህ 50 ማድጋ አለብኝ ብለህ ፈጥነህ ጻፍ አለው። ሁለተኛውንም አንተሳ ለጌታዬ የምትከፍለው ዕዳ ምን ያህል ነው አለው። እርሱም 100 ማድጋ ስንዴ ነው አለው። እነሆ ደብዳቤህ ተቀምጠህ 80 አለብኝ ብለህ ፈጥነህ ጻፍ አለው። ጌታውም አመፀኛውን መጋቢ እንደ ብልህ ሰው ስለሠራ አመሰገነው። ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው ይራቀቃሉና። እኔም እላችኋለሁ ባለቀባችሁ ጊዜ እነርሱ በዘላለም ቤታቸው ይቀበሏችሁ ዘንድ በአመፃ ገንዘብ ለእናንተ ወዳጆች አድርጉበት። በጥቂት የሚታመን በብዙ ይታመናል፣ በጥቂት የሚያምፅም በብዙም ቢሆን ያምፃል። በአመፃ ገንዘብ ካልታመናችሁ በእውነተኛው ገንዘብ ማን ያምናችኋል? በሌላውስ ገንዘብ ካልታመናችሁ የራሱን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚችል አገልጋይ የለም። ካልሆነም አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል፣ ለሁለተኛውም እምቢ ይላል። እንዲሁም እናንተ ገንዘብ እየወደዳችሁ ለእግዚአብሔር መገዛት አትችሉም። ገንዘብን የሚወዱ ፈሪሳውያንም ይህን ሁሉ ነገር ሰምተው ተጠቃቀሱበት። እርሱም እናንተስ ለሰው ይምሰል ትመጻደቃላችሁ፣ እግዚአብሔርም ልቦናችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ዘንድ የተናቀ ይሆናልና። ኦሪትም ነቢያትም ከጥንት ጀምሮ እስከ ዮሐንስ ድረስ ነበሩ። ከዚያ ጊዜ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እርሷ ይጋፋል። ነገር ግን ከኦሪት አንዲት ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል። ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ ባሏ የፈታትንም የሚያገባ ያመነዝራል።
አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበር። ዘወትርም ተድላና ደስታ ያደርግ ነበር። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃም ነበረ። ከባለጸጋው ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱት ነበር። ከዚህም በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦልም በስቃይ ሳለ ዓይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ ዘንልኝ፣ በዚች ሰዓት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ተጣራ። አብርሃም ግን እንዲህ አለው፣ ልጄ ሆይ አንተ በሕይወትህ ተድላና ደስታ እንዳደረግህ አልዓዛርም እንዲሁ ሁሉ ጊዜ በችጋር እንደነበረ አስብ። አሁን ግን እንዲሁ እርሱ በዚህ ፈጽሞ ተድላ ደስታ ያደርጋል፣ አንተ ግን መከራ ትቀበላለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ማለፍ የሚሹ እንዳይችሉ ከእናንተ ወገን የሆኑትም ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል አለ። እርሱም እንዲህ አለው፣ አባት አብርሃም ሆይ አልዓዛርን ወደ አባቴ ቤት እንድትልከው እለምንሃለሁ። 5 ወንድሞች ስላሉኝ ይንገራቸው፣ እነርሱም ደግሞ ወደዚች ስቃይ ቦታ እንዳይመጡ ይስሙ። አብርሃምም ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም የለም አባት አብርሃም ሆይ ከሙታን አንዱ ወደ እነርሱ ካልሄደና ካልነገራቸው ንስሐ አይገቡም አለው። አብርሃምም ሙሴንና ነቢያትን ካልሰሙማ ከሙታን ተለይቶ የተነሳ ቢኖርም እንኳ አይሰሙትም አያምኑትምም አለው። ምዕራፍ 17 ይቀጥላል። ረድኤተ እግዚአብሔር አይለየን።